የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 26። ጠፍታለች። አዎ ጠፍታ ነበር። አጠፋፏ ግን በሚቀጥለው ቀን በሙሉ ኃይሏ ለማንጸባረቅ አመሻሽ ላይ እንደምትጠፋው ጀንበር ነበር። እሷም ሀብታም ሆነች እንዳትለኝ። ቄሱ ፈርጠም ያለ ፈገግታ መለጣቸው። ሜርሲደስ አሁን ፓሪስ ውስጥ ከሚገኙት ታላላቅ ወይዛዝርት መካከል አንዷ ሆናለች አለ ካድሮስ። በመጀመሪያ ኤድመንድን በማጣቷ በሐዘን መንመና ነበረ። ለኤድመንድ አባት ምን ያህል ታስብ እንደነበርና ለፍቅረኛዋ መፈታት ቪልፎርትን ምን ያህል እንደተማጸነች ነግሬዎታለሁ። በዚህ የሐዘን ሁኔታ ላይ ሌላ እክል ታከለባት። ፈርናንድ ወደ ውትድርና ገባ። በኤድመንድ ላይ የፈጸመውን ደባ ስለማታውቅ ፈርናንድን እንደ ወንድም ተወደው ነበር። ፈርናንድ ሲዘምት ብቻዋን ቀረች። ስለ ኤድመንድም ሆነ ስለ ፈርናንድ አንድም ወሬ ሳትሰማ 3 ወራት አለፉ። የቀራት በትካዜ ሰውነቱ እያለቀ በመሞት ላይ ያለ ሽማግሌ ነበረ። አንድ ቀን በምሽት ፈርናንድ የ50 አለቅነት ማዕረግ ለብሶ ብቅ አለ። የትካዜዋ ዋነኛ መንስኤ የሱ መጥፋት ባይሆንም መመለሱ ብቸኝነቷን ያቃልላት ስለነበረ በደስታ ተቀበለችው። ይህንኑ ከብቸኝነት የመነጨ የጓደኝነት አቀባበልና መስተንግዶ ፈርናንድ ወደ ፍቅር ተረጎመው። የኤድመንድ አባት በሕይወት እያሉ መቼም የሜርሲደስ ሌላ ወንድ የማግባት ሐሳብ አይሞከርም ነበር። ፈርናንድም ይህን ጠንቅቆ ያውቃል። በጉጉት የሚጠባበቀውን የሽማግሌው ሞት እንደሰማ ፈርናንድ ተመልሶ መጣ። በመጀመሪያ ለሜርሲደስ ስለ ፍቅር አንዳችም ቃል ሊናገር አልደፈረም ነበር። አሁን ግን ለሷ ያለውን ፍቅር አስታወሳት። ለሽማግሌው ሞት ለማዘንና የኤድመንድንም መጨረሻ ለማወቅ 6 ወራት እንዲጠብቃት ጠየቀችው። በአጠቃላይ 1 ዓመት ተኩል ማለት ነው አሉ ቄስ ቡሶኒ በምሬት ፈገግ ብለው። አንድ ፍቅረኛ ከዚህ የረዘመ
ምን ሊጠይቅ ይችላል? ከ6 ወራት በኋላ በማለት ቀጠለ ካድሮስ። የሰርጉ ስነ ስርዓት በኤግሊስደ በኩል ተፈጸመ። ኤድመንድን ልታገባበት በነበረው ቤተ ክርስቲያን አሉ ቄስ ቡሶኒ። ልዩነቱ የወንድ ሙሽራ ለውጥ ብቻ ነበራ። ምንም እንኳን ሜርሲደስ ከሰርጓ በኋላ መንፈሷ የተረጋጋ ቢመስልም አለ ካድሮስ ንግግሩን ሲቀጥል፣ አንድ ቀን ከ18 ወራት በፊት ከልቧ ከምታፈቅረው ወጣት ጋር የጋብቻ ውል ድግስ ባደረገችበት ሆቴል በኩል ስታልፍ ራሷን መሳቷን ባሏ ራሷ አይክደውም። ፈርናንድንም በዚያ ጊዜ አይቼዋለሁ። ደስተኛ የነበረ ቢሆንም ቁርጡ ያለየለት ኤድመንድ በማንኛውም ጊዜ ከተፍ ሊል እንደሚችል እየጠረጠረ መጨነቁን አልተወም። ከሰርጋቸው በኋላ ብዙም ሳይቆዩ አካባቢያቸውን ለቀቁ። የካታላን መንደር ብዙ አደጋና ብዙ ትዝታ አቅፎ ነበረ። ከዚያ በኋላ ሜርሲደስን እንደገና አይታት ታውቃለህ? ሲሉ ጠየቁ ቄስ ቡሶኒ። አዎ፣ እመቤት ሞርስፍን ከስፓይን ጋር ጦርነት በተከፈተበት ወቅት ባሏ አንድ ከተማ ትቷት ሄዶ አይቻታለሁ። ያውም ትዝ ይለኛል፣ ልጇን ታስተምር ነበረ። ቄሱ ብድግ ሊሉ ሞክረው ልጇን አሉ። አዎ፣ አልበርት የተባለውን ልጇን። ግን እንዴት አልበርትን ልታስተምረው ትችላለች? ሲሉ ጠየቁ ቄሱ። ኤድመንድ ቆንጆ ብትሆንም ያልተማረች የአንድ ተራ አሳስጋሪ ልጅ ናት ብሎ የነገረኝ ትዝ ይለኛል። ኦ አለ ካድሮስ፣ ያ ድሮ ቀረ። ዘውዶች የሚቀመጡት በተዋቡና በተራቀቁ ጭንቅላቶች ላይ ቢሆን ኖሮ ዛሬ ሜርሲደስ ንግሥት በሆነች ነበር። እድሏ ሲቃና እሷም አብራው ትዋባለች። ስዕል፣ ሙዚቃና የቀለም ትምህርት ተምራለች። ነገሩ በኔና በርሶ ይቅርና የምትማረው መንፈሷን ለመመገብ ይመስለኛል። ሁሉ ነገር ወደ ጭንቅላቷ በመክተት በልቧ ውስጥ ያለውን ለመርሳት የምትሞክር ትመስለኛለች። ሀብታምና የሞርስፍ እንደራሴ ሚስት ናት። ግን ምን? ግን ደስተኛ እንዳልሆነች እርግጠኛ ነኝ። እንዴት አወቅ? አይ አባቴ፣ የራሴ ጠማማ ድል ከምችለው በላይ ሲያንገላታኝ የጥንት ጓደኞቼ ይረዱኝ ይሆናል በማለት
በመጀመሪያ ወደ ዳንግላር ሄድኩ። እሱ ግን ተቀብሎ ለማነጋገር እንኳን ፈቃደኛ አልሆነም። የሞርስ እንደራሴ ግን በአንደኛው አሽከሩ በኩል 100 ፍራንክ ላከልኝ። አንዳቸውንም ለማየት አልቻልክማ? የለም፣ ግን እመቤት ሞርስፍ አይታኛለች። ከግቢያቸው ልወጣ ስል አንድ ቦርሳ እግሬ ላይ ወደቀ። በውስጡም ብዙ ገንዘብ ነበረበት። ቶሎ ብዬ ወደ ላይ ስመለከት እመቤት ሞርስፍ ከፎቅ ላይ መጋረጃ ስትዘጋ አየኋት። ለመሆኑ ቪልፎርትስ ሲሉ ጠየቁ ቄስ ቡሶኒ። አይ እሱ እንኳ ጓደኛዬ አልነበረም፣ እንዲያውም አላውቀውም። ለምንም ጉዳይ ጠይቄው አላውቅም። ግን ምን እንደደረሰበትና በኤድመንድ እስራት ላይ ምን ድርሻ እንደነበረው አታውቅም? የለም፣ የማውቀው ነገር ቢኖር ኤድመንድ እንደታሰረ ወይዘሪት ሬኒን ማግባቱንና ማርሴልን መልቀቁ ነው። እንደ ሌሎቹ ሀብት ማካበቱ፣ እንደ ዳንግላር ከበርቴ፣ እንደ ሞርስፍ ባለስልጣን መሆኑ አይጠረጠርም። እኔ ብቻ ጎስቋላ ድሃ ሆኜ የኑሮ ተላዝቃለሁ። ይኸውልህ አሉ ቄስ ቡሶኒ በመጨረሻው፣ ጊዜው ይርዘም ይጠር እንጂ ንጹህ ሰዎች ይሸለማሉ። ይህንንም ምን ያረጋግጥልሃለሁ አላልኩህም? ይኸው ማስረጃው። እንዲህ እያሉ ቄሱ አልማዙን ከኪሳቸው አውጥተው ወደ ካድሮስ እጃቸውን በመዘርጋት ውሰድ እንጂ አሉ። ላንተ ሰጥቻለሁ። ምን? ለኔ ብቻ? አለ ካድሮስ ጆሮውን ማመን አቅቶት። አባታችን፣ እንዲህ ያለ ቀልድ አልወድም። ይህ አልማዝ ለኤድመንድ ወዳጆች እንዲከፋፈል የተባለ ነበረ። የልብ ወዳጁ ግን አንድ ብቻ ነው። ውሰድና ሽጥ። እንደነገርኩ ዋጋ 50,000 ፍራንክ ነው። ድህነትም መንግሎ እንደሚጥልልህ ተስፋ አደርጋለሁ። ተረከበኝ። በተራው ግን ከአልማዙ ላይ እጁን አሳርፎ የነበረው ካድሮስ ክው ብሎ ወደ ኋላው መለስ አለ። ቄስ ቡሶኒ ሳቅ ብለው ንግግራቸውን ቀጠሉ። በተራው ግን ያ ቅዱስ ሰው ሞረል በኤድመንድ አባት የዕቃ መደርደሪያ ላይ ያስቀመጣትን ቀይ የሐር ቦርሳ ትሰጠኛለህ። ከኔ ጋር ትገኛለች ብለሃል አይደለም? አምጣልኝ። ካድሮስ ይበልጥ በመደነቅ
ከዋርካ እንጨት ወደ ተሰራው ትልቅ ሳንዱቅ ከሄደ በኋላ በእድሜ ብዛት ቀለሟ ደብዘዝ ያለ ከሐር የተሰራች ቀይ ቦርሳ አምጥቶ በመስጠት አልማዙን ተቀበለ። ቄስ ቡሶኒ እንደ ቅዠት እያደረገው የባጤ ቆጡን የሚቀባጥረውን ባለ ሆቴል ብዙም ሳያስተውሉ ፈረሳቸው ላይ ቁብ ብለው በመኮልኮል ወደ መጡበት አቅጣጫ ሲሸመጥጡ ላያቸው ቅልጥፍናቸውና ጥንካሬያቸው ግራ ያጋባል። ለግላጋ ጎረምሳ እንጂ የቤተ ክርስቲያን አገልጋይ አይመስሉም። የነፍስ ዋጋ ያርግለት አለ ካድሮስ አልማዙም በቦዘዙ አይኖቹ እየተመለከተ። ከዚያም ካድሮስ ዙሪያውን ሲመለከት ሚስቱ ይበልጥ ገርጥታ ከጀርባው ቆማ አያት። ለመሆኑ የሰማሁት ሁሉ እውነት ነው? እኔ ያንቺ ባል አለ ካድሮስ። እሱም ነገሩን ቆቅልሽ እንደሆነበት ቢሆንም በሚስቱ ፊት ኮራ ለማለት እየሞከረ እስኪ ይኸውልሻ በሚንቀጠቀጠው እጁ ያዘውን አልማዝ አስጠጋላት። እመቤት ካድሮስ አልማዙን ለጥቂት ጊዜ ከተመለከተችው በኋላ አርቲፊሻል ቢሆንስ አለች በሰለለ ድምፅ። ካድሮስ ሽምቅቅ አለ። አርቲፊሻል ሲል አጉረመረመ። አታመጭህልሽ። ለምን አርቲፊሻል ይሰጡኛል? ሚስጥርህም በነፃ ለማስለፍለፍ ነዋ። ካድሮስ የሚስቱ ጥርጣሬ ጭንቅላቱን መታው። እግዚኦ አለ ራሱን ይዞ። አታድርስ ነው ማለት። ከጥቂት ጊዜ የትካዜ ጸጥታ በኋላ ካድሮስ ባርኔጣውን አንስቶ አልማዙን በራሱ ዙሪያ በአሰራት መሐረብ እየጠቀለለ አሁኑኑ ማጣራት አለብን አለ። በምን መንገድ? ወደ ከተማ ጎራ ብዬ ለደህና አንጥረኛ ሳያለሁ። ቤቱን ጠብቂ፣ በ2 ሰዓት ውስጥ እመለሳለሁ። ያን ያህል የተቅመደመደበት አልማዝ አሁን ደግሞ ያሽመደመደው ጀመረ። ከቤት ወጥቶ መንገዱን እንደያዘ በሶምሶማ ይሮጥ ገባ። 50,000 ፍራንክ አለች እመቤት ካድሮስ ባሏን በዓይኗ እየተከተለች። ብዙ ነው፣ ሀብታም አያሰኝም እንጂ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።